ሰላም ዩቲዩብ እንዴት ናችሁ? በሌላ ቪዲዮ ተገናኝተናል። የኤቲሃዱን የእሁዱን ጨዋታ አንዳንድ ነገር ለማለት ነው። አርሰናል ከማንቸስተር ሲቲ የሚያደርጉት ጨዋታ ከምን ጊዜውም በላይ የሚጠበቅበት ወቅት ላይ ደርሷል። ምክንያቱም ለአርሰናልና ለአርቴታ ከረጅም ዘመናት በኋላ እንደ አርሰናል ከሆነ የምታስቡት ከ22 ዓመታት በኋላ ዋንጫ የማሳካት ለአርቴታ ደግሞ የአርሰናል ቆይታውን ትረስ ዘ ፕሮሰስ እያለ የሄደበትን መቋጫ የሚፈልግበትና ወደ ትልልቆቹ አሰልጣኞች ጎራ የሚመደብበት ማለትም አሁን አይደለም ማለት ሳይሆን ዋንጫ ደግሞ የበለጠ ይህንን ነገር ከፍ ማድረግ ስለሚችል ወደዛ የሚያድግበት ለጋርዲዮላና ለማንቸስተር ሲቲ ፕሪሚየር ሊጉን ዶሚኔት የማድረግ ለጋርዲዮላ ደግሞ አንዲስፒዩተብል ኪንግ የመሆኑን ነገር የበለጠ አጠንክሮ የሚቀጥልበት ስለሆነ ሲቲ ደግሞ አሁን እንደምታውቁት ከቻምፒየንስ ሊግም ስለወጣ ይህንን ዋንጫ ለማሳካት በእጅጉ እንደሚፈልጉ የተናገሩበትም የሚፈልጉበትም ወቅት ላይ ስለሆነ ያሉት ይህንን ጨዋታ ለማየት የበለጠ አጓጊ ያደርገዋል እና ስለዚህ ጨዋታ አንዳንድ ነገሮችን ለማለትና ታሪካዊ ሂደታቸውን ማለትም አተኩሬ እዚህ ጨዋታ ላይ ብቻ ሳይሆን እንዴት ኢቮልቭ እንዳደረጉ ፔፕ ጋርዲዮላ እና አርቴታ ምንድን ነው ሀሳባቸው፣ ፔፕ ጋርዲዮላ ምንድን ነው ያደረገው፣ አርቴታስ ምን ለማድረግ ነው እየሞከረ ያለው የሚለውን በዚህ ሲዝን ብቻ ሳይሆን ሀሳባቸው ምን እንደሆነ ብቻ ጠቅለል አድርጎ ለማየት ነው ዛሬ የተገኘሁት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ። እንቀጥል። አንድ ጽሁፍ እያነበብኩኝ ነበር ትዊተር ላይ። ጌም ባላጊን ታውቁታላችሁ ብዬ አስባለሁ። ስፓኒሽ ጆርናሊስት ነው። እሱ የጻፈው አርቲክል በጣም ኢንተረስቲንግ ነው። ለማንበብም የምትችሉ ከሆነ አግኝታችሁ ደስ ይለኛል። ስለ አርቴታና ስለ ጋርዲዮላ ትውውቅ ነው የሚጀምረው። መጀመሪያ ሲጀምር አርቲክሉ ላይ የተዋወቁት በ1997 እዛው ባርሴሎና እንደሆነ ግን ግንኙነታቸው ደግሞ በደንብ የጠነከረው የጋርዲዮላ አሲስታንት በሆነ ጊዜ እንደሆነ አርቴታና የዛኔ በደንብ ጓደኝነታቸው ፎርም እንዳደረገ ከዛ በኋላ ደግሞ ዲታች አድርገው የየራሳቸውን ክለብ ትልልቆቹን ይዘው ለዋንጫ እንዴት ወደ ባላንጣነት እንደተሸጋገሩ። ባላንጣነት በኮት ውስጥ ነው መቀመጥ ያለበት። ይሄ ምርር ያለ ጠላትነት ሳይሆን ዋንጫን ለማሸነፍ የሚደረግ የባላንጣነት ስሜት ነው እንጂ በሌላ ነገር እንዳይተረጎም ማለት ነው። እና እንደዛ እያለ ይጀምራል አርቲክሉን። አርቴታ ከጋርዲዮላ ምን እንደወሰደ፣ ጋርዲዮላና አርቴታ ደግሞ ምን እንደሚለያቸው የሚናገርበት አርቲክል ነው። ስለሱ መለሳለሁ። ግን አሁን ያሉበትን ፎርም ስትመለከቱ በፕሪሚየር ሊግ ከሆነ በፕሪሚየር ሊግ ሲቲ የበለጠ የተሻለው ቡድን ነው በዚህ ወቅት ላይ። ምክንያቱም አርሰናል አሁን ሴት ባክ ያጋጠመበት ጊዜ ነው። በፕሪሚየር ሊጉ የተሸነፈዋል በበርንማውዝ፣ በቻምፒየንስ ሊጉ አልፈዋል። ይሄ ጥሩ ነገር ነው። አቻን የወጡት ጨዋታውን የመመልከት እድል አልነበረኝም ብዙ ነገር እንዳልል፣ ግን ወደ ቀጣዩ ዙር አድቫንስ ማድረግ በራሱ የሚሰጠው የሆነ ሳይኮሎጂካል የሆነ ነገር ይኖረዋል። ጌሙ ላይ ደግሞ የነበሩ ኢምፕሩቭመንቶችም አሉ የሚሉ ሀሳቦችን ተመልክቻለሁ እና እሱን ስላላየሁት ብዙ አልልበትም። ግን አድቫንስ አድርጎ መምጣት ለቻምፒየንስ ሊግ ሰሚፋይናል የሚሰጠው የራሱ መነቃቃት አለ። ለሁለተኛ ጊዜ በተከታታይ ስለሆነ ባለፈውም ዓመት ሰሚፋይናሊስት ስለነበሩ የበለጠ ቡስት እንዲያደርጉ ኢነርጂያቸውን፣ ኮንፊደንሳቸውን እንዲመልሱ ሊረዳ ይችላል። በፕሪሚየር ሊጉ ግን ከሆነ እየተመለከትን ያለ ነው ፎርም ላይ ያለው ቡድን ማንቸስተር ሲቲ ነው። በተከታታይ እያሸነፈ ነው፣ የባለፈው የቼልሲንም ጨዋታ ጨምሮ ማለት ነው። ስለዚህ የበለጠ አጓግቶን እንድንጠብቀው፣ ሜዳው ደግሞ ኤቲሃድ ነው። የበለጠ ጥሩን ሳይድ የምትሰጡት ወይም ደግሞ ጥሩን ግምት የምትሰጡት ለማንቸስተር ሲቲ እንዲሆን ሊያስገድድ ይችላል። ምክንያቱም አንድ ወቅታዊ ፎርም፣ ሁለተኛ ደግሞ ሜዳቸውም የራሳቸው ሜዳ ነው። ኤቲሃድ አሁን በምን አይነት አቀራረብ ይቀርባል የሚለው ራሱ ኢንተረስቲንግ ነው። ምክንያቱም አርሰናልን እዚህ ሜዳ ላይ አስጥለውት ወይም አሸንፈውት ቀጥሎ ያለውን ጨዋታ በእጃቸው ስለሆነ እሱን በራሳችን እንወስናለን የማለት ጉዳይ ማለት ነው። እነ ዶኩንም ሰምታችኋል። አሁንም በእጃቸው እንደሆነና ጨዋታውን አሸንፈው ኮንትሮል ማድረግ እንደሚፈልጉ ከዚህ በኋላ ራሳቸው በራሳቸው አቅጣጫውን መወሰን እንደሚፈልጉ ነው የተናገሩት። ፕሬስ ኮንፈረንሱም ላይ አርቴታን ደግሞ ሰምታችሁት ከሆነ ደስ የሚሉ ሀሳቦች ነው ሲሰጡ የነበረው። ምክንያቱም የበለጠ ጓጉተን እንድንመለከት ምን አለ አርቴታ ደግሞ ለአቻ ሁሉ አይደለም የምንሄደው ለማሸነፍ ነው ብሏል። እንደዚህ አይነት ኮንፊደንስ በጣም
አስፈላጊ ነው። ሁልጊዜ አርቴታንም እያስተቸው የነበረው ምንድነው ኢንፌሪየር መሆን ነው። አንደርዶግ እየሆንክ ከሆነ የምትገባው ጨዋታው ላይ እነሱ እንዳያገቡብህ እየተጠነቀቅ ከአንተ ደግሞ ቀጥሎ ያለውን ነገር በራስህ ለመወሰን ሳትችል የሚኖሩትን እድሎች ብቻ ለመጠቀም ከሆነ ችግር ውስጥ ትገባለህ እና ቡድኑ ለምን እንደዚህ ይሆናል ዋንጫ የሚያነሳ ከሆነ እየተባለ የሚተችበት ወቅት ላይ ነው እና አሁን ይበለጠ ተነሳስተን አሪፍ ነገር እናደርጋለን። አቻም አይደለም እቅዳችን ማሸነፍ ነው ካለ ምን አይነት እግር ኳስ ሊያሳዩን ይችሉ ይሆን የሚለውን እንጠብቃለን። በእርግጥ ፕሬስ ኮንፈረንስ ላይ የተባለ ነገር ሁሉ ሜዳ ላይ ደግሞ ይተገበራል ማለት አይደለም፣ ግን ኢነርጂው የበለጠ ጨዋታውን በጉጉት እንድንጠብቀው የሚያደርገን ነው። አሁን ወደ ጌም ባለጌ አርቲክል እመለሳለሁ፣ ግን እቺን የጋርዲዮላን ሀሳብ ይዘን ወደ ርዕሳችን እንድንመለስ ስለምፈልግ ነው። ጋርዲዮላን ሰምታችሁት ከሆነ ምን እንዳለ ፕሬስ ኮንፈረንሱ ላይ በአርሰናል አጨዋወት እዝናናለሁ ማራለሁ አለ። አሁን ይህን ስትሰሙት ምጸት ነው የሚመስለው አይደለ? አሁን በአርሰናል አጨዋወት ጋርዲዮላ ምን ይማራል? እንደውም እየተተቹ ያለበት ወቅት ነው። አጨዋወታቸው በጣም ለማየት የሚከብድ ቦሪንግ የሆነ እግር ኳስ ነው እያስተማሩን ያሉት እያስመለከቱንም ያሉት እና ስላቅ ነው ወይ ይሄ ነገር ፌዝ ነው ወይ ልትሉ ትችላላችሁ። ነገር ግን አርቲክሉን አሁን ስነግራችሁ ምን ማለቱ እንደሆነ ይበልጥ ትረዱታላችሁ ማለት ነው። ከአርሰናል እማራለሁ ያለበት ምክንያት ምንድን ነው? ፔፕ ጋርዲዮላ እዚህ አርቲክሉ ላይ ምን ብሎ ነው የሚጀምረው? ጌም ባለጌ ወደ ባርሴሎና ከመምጣቱ በፊት አንድ ሰው ሲናገሩ ማለት ነው ምን ይላሉ? ወደ ባርሴሎና ከመምጣቱ በፊት እግር ኳስ የነበረው ዲፌንሲቭ ኦርጋናይዜሽኑ ብቻ ይሄ ሪአክቲቭ የሆነ እግር ኳስ ነበር የሚኖረው። ወደኋላ ይሸጋሸጋል። ኳሱን ያልያዘው ቡድን ልክ ኳሱን ሲያጡት የሚኖረውን እድል ለመጠቀም ብቻ የሚደረግ አይነት እግር ኳስ ነበር የነበረው ይላሉ ሴጉራ የሚባሉ የባርሴሎና የቀድሞ የፉትቦል ዳይሬክተር ናቸው እና እሳቸው ናቸው እንደዚህ የሚናገሩት። ምን ይላሉ? በቃ ጋርዲዮላ ከመምጣቱ በፊት እግር ኳስ እንደዛ አልነበረም። ወደኋላ ማፈግፈግ ካፈገፈጉ በኋላ ደግሞ ድንገት ኳሱን በሚነጠቁበት ሰዓት ኳሱን የያዙት ቡድን ለሱ ሪአክቲቭ የሆነ መልስ ለመስጠት ነበር ጥረቱ ሁሉ የሚደረገው ይላሉ። ታዲያ ጋርዲዮላ ከመጣ በኋላ ግን ይህ ነገር ተቀይሯል። ጋርዲዮላ ሪአክቲቭ ሳይሆን ፕሮአክቲቭ የሆነ እግር ኳስ እንደሚያስፈልግ፣ ኳሱ ሴንተር መሆን አለበት፣ በዛ ዙሪያ እኛ ደግሞ በማጥቃት በኩል የኛ ኮንትሪቢዩሽን ምንድን ነው የሚለውን የበለጠ አርቲኩሌት አድርጎ አስቦ የመጣ አሰልጣኝ ስለነበረ እግር ኳስን በእጅጉ ቀይሮታል ይላሉ። እንደውም አንድ ሰው ይህንን አጋጣሚ ሲያስታውሱ ምን ይላሉ? የሚደረገው ይሄ ሰንዳይ ኢቭኒንግ የስፔን ሰንዳይ ኢቭኒንግ ማለት የእሁድ ጨዋታ ምሽቶች ለእኛ እንደ ትምህርት ቤት ናቸው፣ ብዙ ነገር ያስተማሩን ናቸው። ምክንያቱም የሚደረገውን ነገር አናውቀውም ነበር ይላሉ። ባርሴሎና ተጫዋቾቹ እያንዳንዱን ነገር ሲያደርጉ እያንዳንዱን ሂደት ስፔስ ለመፈለግ የሚደረግበትን ሙቭመንት ሲያደርጉ ሊያውም ሳይጨናነቁ ፍሪሊ ምንድን ነበር የሚያደርጉት የሚለውን እንደ ትምህርት ቤት ነበር የምንወስደው እና እግር ኳስን ጋርዲዮላ በምን ያክል ደረጃ ሪቮሉሽናይዝ እንዳደረገው እንደቀየረው የሚያሳይ ሀሳብ ነው እና በጣም ኢንትረስቲንግ ሆኖ ስላገኘሁት ነው። ዝም ብሎ የተባለ ነገር ብቻ አይደለም። ስለ ፖዚሽናል ፉትቦል ታውቃላችሁ ያስባለው ኒውሜሪካል ሱፔሪዮሪቲ ሜዳውን በተለያዩ ክፍልፋዮች ከፍሎ እዛ ቦታ ላይ የሚገኙ ተጫዋቾችን አሳይን በማድረግ የሚደረግ የራሱ የሆነ ክሪኤቲቪቲ ነውና በእጅጉ ኳስን የቀየረ ለብዙዎች እንግዳ የነበረ ብዙዎችን ደግሞ እንዲማሩበት ያደረገ ፍልስፍናም ጭምር ነበር ይዞ መምጣት የቻለው ጋርዲዮላ። ከዛ በኋላ እኛ ተማርንበት ይላሉ። ሴጉራ ምንድነው የሚሉት? ሪአክቲቭ የነበረውን ፉትቦል ወደ ፕሮአክቲቭ ቀየረው እና በጣም ከባድ እንዲሆን አደረገው። ከዛ በኋላ የመጣው እግር ኳስ ምንድን ነው ይላሉ። ይህንን የፔፕን ሀሳብ ኮፒ የሚያደርግ ሊኖር ይችላል፣ ነገር ግን እንዴት ቢት ማድረግ ይቻላል ደግሞ የሚለው ሌላኛው ሀሳብ ነው። ምክንያቱም ጋርዲዮላ በደንብ አተኩሮ የሚያስበው በፖሴሽን እግር ኳስ ነው። ኳስን ይቆጣጠራሉ። ልክ ኳሱን ሲያጡት ደግሞ ቶሎ ብለው ዲፌንሲቭ ኦርጋናይዜሽናቸውን ቶሎ በመስራት ከኳስ ውጭ ደግሞ አቋቋማቸውን በማስተካከል ሪያክት ማድረግ ነው። ይህ የጋርዲዮላ ሀሳብ ነው። ታዲያ ጋርዲዮላን እንዴት ቢት ማድረግ ይቻላል የሚለው ኢራ ላይ ነው የነ አርቴታ ዘመን የተፈጠረው። አርቴታም
እንደ ኮች አድጎ እዚህ ጋር እንዲደርስ ያደረገው ከዚህ በኋላ የመጣበት ሂደት ስለሆነ ነው የተፈጠረው ከፖስት ፔፕ ጋርዲዮላ ኢራ በኋላ ስለሆነ ፔፕ ይህንን ካደረገ በኋላ የመጣ ሰው ስለሆነ አርቴታ ይህንን ነገር ለመጠቀም ይፈልጋል። ፔፕን እንዴት ነው ማሸነፍ የሚቻለው የሚለውን ነገር ማለት ነው። ታዲያ የአርቴታ አሲስታንት ሆኖ በነበረበት ጊዜ ራሱ ከፔፕ ጋር አርቴታ አሲስታንት በነበረበት ጊዜ የሜቶዶሎጂው ላይ በጣም ጥሩ ኢንፑት ነበረው። ምክንያቱም እንዳልኳችሁ ጋርዲዮላ ፖሴሽን እግር ኳስን የለመደ ነው እና ስለ ትራንዚሽን እንዴት ፊዚካል መሆን እንዳለባቸው ፕሪሚየር ሊጉ ምን እንደሚፈልግ አርቴታ ደግሞ በኤቨርተንም በአርሰናል የሚያሳለፈ ሰው ስለሆነ ያለውን ሁኔታ ስለ ቴምፖ እንዴት አግሬሲቭ እንደሆኑ ምናምን አይኑን ገልጦለታልም ተብሎ ይታሰባል። ምክንያቱም ከነበረበት አጫወት አንጻር ስትመለከቱት አርቴታ እዛው በብዙ ኤክስፒሪየንስ ያደገ ነው ከእንዲህ አይነት እግር ኳስ ጋር ከእንግሊዝ ፉትቦል ጋር። ጋርዲዮላ ደግሞ በተለየ አይነት አቅጣጫ የመጣ ስለሆነ አርቴታ በዚህ በኩል ኮንትሪቢዩሽን ነበረው እና በደንብ የእሱን ሀሳብ በመከተል ጥሩ እንደነበረ አርቴታ ለጋርዲዮላ ሀሳብ አንላይን ማድረግ እንዳለበት ይታወቃል። አሲስታንት ስትሆኑ ዋናው ዘዋሪው ሹፌሩ ማኔጀሩ ጋርዲዮላ ስለሆነ እሱን መከተል የግዴታ ነው። ነገር ግን ፈንዳሜንታሊስት ግን አልነበረም ይላሉ። ፈንዳሜንታሊስት አልነበረም ማለት ሙሉን ደግሞ ለእሱ ሀሳብ ምንም ኩዌስችን ሳያደርግ ደግሞ የጋርዲዮላ ሀሳብ ትክክል ነው ብሎ ደግሞ ሙሉ ለሙሉም ደግሞ የተቀበለ ሰው አልነበረም። የራሱን ሀሳብ ደግሞ ማስረጽ የሚፈልግ የነበረ አሰልጣኝ ነው እና ከዛ ከወጣ በኋላ ከሲቲ በአርሰናል ያሳየን ነገር ነው ይሄኛው። ሰው ምንድነው ሀሳቡ? አርቴታ ፊዚካል የሆነ እንዴት በትራንዚሽን እንዴት ወደ በሴት ፒስ አሁን ብዙ ጎሎችን አርሰናል ያስቆጠረው ከሴት ፒስ ነው አይደል? እና ኮንትሮል ከማድረግም በላይ ደግሞ እንዴት ደግሞ በትራንዚሽን የሚገኙ ነገሮችንም ለማጥቃት ለመቅጣት እንዴት እንደሚቻል የሚታሰብበት ከፔፕ ዘመን ወዲህ የተፈጠረ ሰው ስለሆነ እንደዛ ያስብ ነበረ እና እንደዛም ነው ለማድረግ እየሞከረ ያለው እና አርቴታ ዋንጫ እስኪያነሳ ድረስ ማለትም ደግሞ ዋንጫው እንኳን ቢቀር በትልቅ ደረጃ እስኪፎካከር ድረስ ፔፕም ኢቮልቭ እያደረገ ነበር ፕሪሚየር ሊጉ የሚፈልገውን ነገር ዴቨሎፕ ለማድረግ እና ከሱ ጋር አብሮ ለመጓዝ እየጣረ የነበረበት ጊዜ ነው። ነገር ግን የሁለቱም ኮር ተመሳሳይነት ምን መሰላችሁ? በአስቸጋሪ ሁኔታዎች ውስጥ ራሱ ሀሳባቸው ላይ ሞዲፊኬሽን ሊኖር ይችላል፣ ትንንሽ ነገሮች ሊኖሩ ይችላሉ። ነገር ግን ትክክለኛ የሚያምኑበትን ሀሳብ ግን አለመቀየራቸው ነው እና እነ ሾንዳይሽም ይህንን ነገር ለጋርዲዮላ ሲያደንቁት ሰምተን እናውቃለን። ምን አሉ? ጋርዲዮላ በጣም አስቸጋሪ በሆነበት ሰዓት ፓኒክ አያደርግም። በቃ ያለውን ነገር አጀስት እያደረገ እንደሆነ እና ሀሳቡን ኤክስፓንድ አድርጎ ምናምን መጥቶ ሌላ አስደማሚ ነገር ሊያሳይ የሚችል አሰልጣኝ እንደሆነ ይናገራሉ። በዚህ በኩል አርቴታ አሁን ያለበትን ፌስ ስትመለከቱ እንደዛ ነው። አርቴታ እየተተቸን ያለው ይበለጠ ኮንዘርቫቲቭ ነህ እየተባለ ነው ያለው። ነገር ግን የውጫዊውን ኤክስተርናል ፕሬሸሩን ተመልክቶ የሀሳቡ ላይ ያን ያክል ለውጥ ግን ያመጣ አሰልጣኝ አይደለም። አዳፕት ለማድረግ የተወሰኑ ነገሮችን ለማድረግ ሊሞክሩ ይችሉ ይሆናል። እሱም በጣም ቪዚብል ከሆነ ማለት ነው። እኔ እንጃ ይሁን አይሁን ራሱ እርግጠኛ አይደለሁኝም። ግን ፓኒክ ዶኖ ምናምን ደንግጦ በአንድ ሀሳቡን የሚቀይር አይደለም እና ሰክሰስፉል አሰልጣኞችን ወደ ትልቅ ዴስትኒ የሚመራቸው ትልልቅ አሰልጣኝ የሚያደርጋቸው ነገር ቢኖር ይሄኛው ነገር ነው። አለመደንገጥና ለዓላማ ጸንቶ የሆነ ነገር አሻሽሎ መምጣት እንደሆነ ሁለቱ በዚህ አንድ ናቸው ይላሉ። አርቴታም አሁን እንደዛ አይነት ሁኔታ ውስጥ ነው ያለው። ፔፕ ጋርዲዮላን ደግሞ ሰምታችሁት ከሆነ ከ22 ዓመት በኋላ ስለሆነ አርሰናል ለዋንጫ የሚጫወተው እንደ ድራይቭ ለአርሰናል ይሄኛው ይበለጠ ያነሳሳቸዋል። ምክንያቱም ፔፕ ጋርዲዮላ ዋንጫ ሲያነሳ የከረመ አሰልጣኝ ነው። ተጫዋቾቹ በእርግጥ አዳዲስ ቢኖሩ ግን ዋንጫም የለመዱ አሉ እና እነሱን አነቃቅቶ ዋንጫ እንዲወስዱ ማድረግ ትልቁ ፈተና ነው። አርቴታ አሁን እሱ ፈተና የለበትም። ምክንያቱም ልጆቹ ዋንጫ አይተው አያውቁም። ወደ ጄኔሬሽን ሁሉ እየተጠጋ ነው። 22 ዓመት ደረሱ ማለት ብዙ ነው። ዋንጫውን ለማንሳት የበለጠ ፍላጎት የበለጠ ኢነርጂ አላቸው። እሱ ራሱ በተጫዋችነት ዘመኑ ዋንጫ አላነሳም ከአርሰናል ጋር። ስለዚህ የበለጠ ድራይቭ ይኖራቸዋል። ፍላጎት እንዲኖራቸው የሚያደርግ
ሂደት ነው ይሄኛው። ለነ ጋርዲዮላ ደግሞ የበለጠ ፈተና የሚሰጥ ነው። ነገር ግን ጋርዲዮላ በዚህ የማይታማ ነው። ተጫዋቾቹም እሱም ለዋንጫ የተራቡ ናቸው። እሱም ያለው ነገር ምንድነው? በሰክሰስፉል ነን በየአመቱ፣ ነገር ግን ያንን ሰክሰስ እዛው ለመድገም እንጂ ምን አድርገናል ብለን የምንኩራራበት ሳይሆን ኦኬ አሁን ያለው ነገር ምንድነው፣ ምን ማድረግስ አለብን የሚለው ላይ የበለጠ ትኩረት የሚያደርግ አሰልጣኝ ስለሆነ በሁለቱም በኩል የበለጠ ሞቲቬሽን አለ። ግን የአርሰናል ከፍ ይላል ለማለት ነው። እና የሁለቱ ኮር የሆነው ልዩነት ምንድን ነው? አርቴታ በጣም በሪኸርሳል ያምናል፣ በድግግሞሽ ያምናል። ትሬኒንግ ሜዳ ላይ የሚደረጉ እያንዳንዱ ነገሮች በጣም እሱ ባሰበው ፍሬም እንዲሄዱ የሚያምን አሰልጣኝ ነው። ይህንን ጋርዲዮላ አያደርግም ማለት አይደለም፣ ጋርዲዮላ ያደርጋል። ነገር ግን ሩም አለው እሱ ቢያንስ ለተጫዋቾቹ አንዳንድ ሁኔታዎች ላይ ብሬክዳውን ቢያደርግ ሲስተሙ፣ ለምሳሌ የሆነ ጌም ላይ ብሬክዳውን የሚያደርግ ከሆነ ተጫዋቾቹ እንደዚህ አይነት ፍሪደም አላቸው፣ ኢሊትም ናቸው። ሶሉሽን ኢምፕሮቫይዝ የማድረግ ነገር ይኖራቸዋል ማለት ነው። አርቴታ በድግግሞሽ ያምናል፣ ውጤታማ ያደርጋል። ነገር ግን ዋንስ ኮላፕስ ካደረገ ሲስተሙ ይቸገራሉ ተጫዋቾቹን በብዙ ጨዋታዎች። እኔ ባለፈውም ለማንሳት የሞከርኩት ይህንን ነበር። ጌም ባለ ጌም በአርቲክሉ ላይ ያስቀመጠው ነገር ይህንን ነው። የተደጋገመ ነገር ነው። ተጫዋቾቹ እሱን ነው የሚያስቡት። እሱ ነገር ፌል የሚያደርግ ከሆነ በዛ ሮል ውስጥ የተቀነበቡ ወይም ደግሞ የታሰሩ ስለሆኑ ለመውጣት ይቸገራሉ። እነ ሴስክ ፋብሬጋዝም እንደሚሉት ጨዋታው ላይ አሰልጣኙ የሚነግርህ ነገር አለ፣ ነገር ግን ሜዳው ላይ ስትገባ ሚኖርህን እድል ደግሞ ተጫዋቹ እንደ ተጫዋች መመልከት አለበት እና በዛ መንገድ ሪያክት እንዳያደርጉ ሆነዋል ብዙ ጨዋታዎች ላይ። ይህ በእኔ ግምት እንደዛ ነው ብዬ ነው ማስበው። እና አርሰናልና ሲቲ ልዩነታቸው ይሄኛው የበለጠ ሪኸርሳል ነው አርሰናል፣ እነዛም ናቸው። ነገር ግን ጨዋታው ላይ ግን እንደሚያስፈላጊነቱ ኢምፕሮቫይዝ ማድረግ የሚችል ቡድን ነው ማንቸስተር ሲቲ የሚል ሀሳብ ነው ያነሱት። እኔ በጣም በዚህ በኩል የምስማማበት ሀሳብ ነው እና ይህንን ልዩነት ነው አሁን ለማየት እንግዲህ። እና ትልቁ ኢሜጅ ምንድነው? አርቴታ ከጋርዲዮላ ስኬት በኋላ የመጣ አሰልጣኝ ስለሆነ እሱን ቢት ማድረግ ላይ አርቴታ ጋርዲዮላ የፈጠረውን ነገር መቀልበስ ላይ ነው አሁን አላማው። ምንድን ነው? ጋርዲዮላ ፖሴሽን ኮንትሮል ማድረግ እያንዳንዱን ነገር። ከዛ በኋላ አሁን ጋርዲዮላም ኢቮልቭ አድርጓል። በእርግጥ ሁለቱም ኦፌንሲቭ ትራንዚሽን ላይ ዮኬሬስን ሃላንድን በማድረግ ጥሩ ነገር ለማድረግ ይሞክራሉ። ነገር ግን አርቴታ የበለጠ ቀድሞ የተረዳው ነገር ነው ይህንን ነገር ከጋርዲዮላም በፊት ለዚህ ነገር ሪያክት ያደረገ አሰልጣኝ ነው ይላሉ ብዙ ሰዎች እና እኔም የሚያስማማኝ ይመስለኛል። አርቴታ ይህንን ነገር ፈጥሮታል አልፈጠረውም ሲያደንቁት አንዳንዴ ስሰማ ይህንን ነገር ቀድሞ የተረዳ ነው ይላሉ። እሱ ነው ወይ ይህንን ነገር የፈጠረው የሚለው ላይ ጥያቄ ሊያስነሳ ይችላል። ምክንያቱም የመጀመሪያው ተግባሪ ነው ወይስ ደግሞ የነበረን ነገር እንደገና ሪኖቬት አድርጎ የማምጣት ጉዳይ ነው የሚለው እሱ አከራካሪ ጉዳይ ነው። ሪሰርችም ይፈልጋል። ብዙ ዳታ አናሊሲስ ምናምን ተይዞበት የሚደረግ ነገር ስለሆነ በድፍረት ማውራት አይቻልም። ነገር ግን አርቴታ ለዚህ ነገር ቀድሞ የተሰጠ አሰልጣኝ ነው። ነገር ግን የጋርዲዮላ ምንድን ነው ኮር ሀሳቡ? ኳስ ፖሰስ ማድረግ፣ ቀጥሎ ደግሞ ወደ ጎል በመድረስ የሚኖሩትን እድሎች መጠቀም፣ ኮንትሮል ማድረግ ላይ ይበለጠ ነው እና አርቴታ ደግሞ ከጋርዲዮላ ዘመን በኋላ የመጡ አሰልጣኞች እንዳደረጉት እንደሚሉት አርቲክሉ ላይ ይበለጠ ደግሞ የእሱን ሲስተም ለመቀልበስ የሚደረግ ሁኔታ ነው። አርቴታ ኢቮልቭ አድርጎ ነው አሁን እዚህ ጋር የደረሰው እንጂ ከዚህ በፊት የነበረው ቡድኑ ከፔፕ ጋር ተመሳሳይነት እንዳለው ይነገራል አይደለ? ግን አሁን ላይ ያንን ነገር ተረድቶ ቀይሮት ፕሪሚየር ሊጉ የሚፈልገውን ፊዚካል አግሬሽን ከማንቸስተር ሲቲም በላይ እንዲኖረው አድርጎ የመጣ ቡድን ስለሆነ የሁለቱን ተቃርኖች ለመመልከት የሚደረግ ጨዋታ ነው። አርሰናልን ወይ ወደ ዋንጫው ክብር፣ ማንቸስተር ሲቲን ደግሞ ወደ ውድቀት፣ ወይ ማንቸስተር ሲቲን ወደ ዋንጫው፣ አርሰናልን ደግሞ ማብቂያ ወደ ሌለው ችግር ወይም ደግሞ ፕሮሰስ ሊከት የሚችል። ምክንያቱም አርቴታ አሁን በምን ምክንያት ሊቀጥል እንደሚችል ስታስቡት ራሱ ግራ ሊያጋባ ይችላል። ወይ ፕሪሚየር ሊግ ወይ ቻምፒየንስ ሊግ ግዴታ ነው በዚህ ሲዝን አይደል? ሁለተኛ መውጣት ምንም ነው ለአርሰናል በቃ አሁን ላይ
ስለዚህ አርሰናልን አርቴታ ወደ ዋንጫ መምራት የሚችል ጨዋታ ሊሆን ይችላል። ዲሳይሲቭ ነው ነገሩ እንጂ ጨዋታዎቹ ገና ይቀራሉ። ግን እዚህ ጨዋታ ላይ የበለጠ ጥሩ ነገር ማሳየት የቻለው ውጤቱን መያዝ የቻለው የዋንጫው ባለቤት መሆን ይችላል የሚለውን ለማሳየት የተደረገ አገላለጽ ነው። ሜታፎሩ እንደዛ ነው እና በዚህ በጣም እስማማለሁኝ። ምን እንደሚያደርጉ ለማየት እስቲ እንጓጓለን። ሲቲ የተለመደውን 4-2-4 ከአርሰናል ጋር የተገብረዋሉ። አርሰናል ደግሞ ያንን ነገር ለመርታት ምንድን ነው የሚጠቀሙት የሚለውንም ለመመልከት የፐርሶኔል ለውጥ ይኖር የሆነው የሚለውን ደግሞ ለማየት ኦዴጋርድ የሚኖር ከሆነ በምን አይነት መልኩ ዙቢሜንዲ ረፍ አይረፍ እዚህ ጋር ውሳኔውን መወሰን በጣም ከባድ ነው። ግን ይደረግ የሆነ የበለጠ እንድንመለከተው የሚያጓጓ ነው። አንድ ሳረሰው ግን መናገር ያለብኝ ነገር ምንድን ነው፣ ጋርድ እዚህ ጌም ባለጌ የጻፈው አርቲክል ላይ ምን ይላሉ? ኮንዘርቫቲቭ ነው፣ የተቀነበቡ ናቸው ተጫዋቾቹ፣ ፌል ያደርጋሉ ብለናል አይደል? በዚህ እስማማለሁ። ነገር ግን ተጫዋቾቹም በራሳቸው ደግሞ ችግር የለባቸውም ደግሞ ለማለት ደግሞ ያስቸግረኛል። ምክንያቱም ኦዴጋርድ ላይ አንድ ጊዜ ሀሳብ ሲሰጥ ሰምታችሁት ከሆነ አርቴታ ወደኋላ ኦዴጋርድ ይመለሳል። ይሄ ነገር ምንድን ነው አንተ እያልከው ነው ምንድን ነው ሲለው፣ አይ እኔ እንደውም ወደፊት እንዲሄድ ነው የምፈልገው እና የልጁ ባህሪ እንደሆነ አይነት አድርጎ ነው የገለጸው። ሰው ሁሉም ነገር ኢንስትራክሽናል ይሆናል ብዬ አላስብም። እኔም እሱ እንደሚፈልገው በዛ ፍሬም ውስጥ እንደሚያጥራቸው አውቃለሁ። ነገር ግን አንዳንድ ነገሮች ደግሞ ተጫዋቾች ከራሳቸውም እንትን በመነሳት የሚያደርጉት ነገር ሊኖር እንደሚችል እረዳለሁ እና እንደዛ ይመስለኛል። ሙሉ በሙሉ እሱ የሚላቸውን ብቻ ያደርጋሉም ብዬ አላስብም። ተጫዋቾቹ በራሳቸው ሂደት የሚንቀሳቀሱበት ነገር ይኖራል እና አርቴታን ብቻ ብሌም ማድረግ ያስቸግራል። እንደውም ወደፊት እንዲሄድ ነው ኦዴጋርድን የምንፈልገው ብሏል አይደል አንድ ፕሬስ ኮንፈረንሱ ላይ። ነገር ግን እሱ ወደኋላ ይመለሳል፣ ችግር የለም ፕሮዳክቲቭ እስከሆነ ድረስ ነገር አይነት አስተያየት ነው የሰጠው። ኤግዛክት ወርዱን ማስታወስ ቢቸግረኝም እነሱ ተጫዋቾቹም ይበለጠ ልክ የሲቲ ተጫዋቾች ሶሉሽን ኢምፕሮቫይዝ ያደርጋሉ አላለም፣ እንደሱ እንደሚያደርጉት የበለጠ ያደርጋሉ ተብሎ የሚጠበቅበት ጨዋታ መሆን አለበት። ምክንያቱም ጋርዲዮላን ሰምታችሁት ከሆነ እንደ ሰከንድ አፉ ከሆነ የሚጫወቱት እናሸንፋለን ብሏል። አሁን ፕሬስ ኮንፈረንሱ ላይ ሰከንድ አፉ እንዴት ነበር? 4-2-4ን ለአርሰናል የመጨረሻ ዳገት ሆኖባቸው ነበር እና እሱን መርታት የማይችሉ ከሆነ የተለየ ሶሉሽን ይዘው መገኘት የማይችሉ ከሆነ የበለጠ ፈተና ውስጥ የሚገቡበት ነው። ከጨዋታው በኋላ ወይም ደግሞ ነገም አንዳንድ ታክቲካል የሆኑ ምክንያቶችን የሆኑ ጨዋታዎችን ተመልክተን ለመወያየት እንገኝ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።